የገቢዎች ሚኒስቴርና የኢትዮጵያ ጉምሩክ ኮሚሽን አመራሮች በቢሾፍቱ ከተማ አቡሴራ አካባቢ በግንባታ ላይ የሚገኘውን አዲሱን የኢትዮጵያ አየር መንገድ ዓለም አቀፍ ተርሚናልና የአቪዬሽን ከተማ ፕሮጀክትን ጎብኝተዋል። በጉብኝቱ ወቅት የገቢዎች ሚኒስቴር አይናለም ንጉሴ ኢትዮጵያ ትበለጽጋለች የምንለው በመፈክር ብቻ ሳይሆን በተግባር እየተገነባ ያለ ሀገራዊ እውነታ መሆኑን ይህ ፕሮጀክት ያረጋግጣል ብለዋል። ሚኒስትሯ ፕሮጀክቱ የኢትዮጵያን የልማት አቅም፣ የሕዝቦቿን አንድነትና የወደፊት ተስፋን የሚያንጸባርቅ ታሪካዊ ፕሮጀክት መሆኑን አንስተዋል። በልማቱ ምክንያት ከአካባቢው የተነሱ ዜጎች በተሻለ ሁኔታ ህይወታቸውን እንዲመሰርቱ መደረጉም ልማት ከማህበራዊ ፍትህ ጋር አብሮ መጓዝ እንደሚችል የሚያሳይ ተሞክሮ ነው ብለዋል። ለትውልድ የሚተርፍ ትልቅ የመሰረተ ልማት ፕሮጀክቶች የኢኮኖሚ እድገትን፣ የስራ ዕድል ፈጠራን፣ የኢንቨስትመንት መስፋፋትንና የመንግስት የገቢ አቅምን በማጠናከር ወሳኝ ሚና እንደሚጫወቱ የተናገሩት ሚኒስትር አይናለም ንጉሴ የገቢዎች ሚኒስቴርና የኢትዮጵያ ጉምሩክ ኮሚሽንም እነዚህን ሀገራዊ ፕሮጀክቶች በዘመናዊ ጉምሩክ አገልግሎት፣ በተቀላጠፈ የንግድ ማሳለጥና በውጤታማ የገቢ አስተዳደር መደገፍ ቀዳሚ ኃላፊነታቸው መሆኑን አስገንዝበዋል። የቢሾፍቱ ከተማ ከንቲባ አለማየሁ አሰፋ በበኩላቸው ፕሮጀክቱ የኢትዮጵያን ራዕይ በተግባር እውን እያደረገ ያለ ታሪካዊ ስራ ነው፣ የዚህም ታሪካዊ ፕሮጀክት አካል መሆናችን እድለኞች ያደርገናል ብለዋል። በጉብኝቱ ወቅት የኢትዮጵያ አየር መንገድ የፕሮጀክት ኃላፊዎች ስለ ፕሮጀክቱ አጠቃላይ ሁኔታ ገለጻ አቅርበዋል። በገለጻውም ፕሮጀክቱ የኢትዮጵያ አየር መንገድ ከአህጉራዊ ተፎካካሪነት ወደ ዓለም አቀፍ መሪነት የሚያሸጋግር ስትራቴጂያዊ ፕሮጀክት መሆኑን ተናግረዋል። ፕሮጀክቱ ሙሉ በሙሉ ሲጠናቀቅ በዓመት እስከ 110 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖረውና ከአሁኑ የቦሌ ዓለም አቀፍ አውሮፕላን ማረፊያ በእጅጉ የላቀ አቅም ይፈጥራል ተብሏል። አዲሱ የአቪዬሽን ከተማ ዘመናዊ ዲጂታል አሰራሮችን፣ ግዙፍ ቀረጥ ነጻ የገበያ ማዕከላትን፣ ሰፋፊ የካርጎና የሎጂስቲክስ ማዕከላትን፣ ዘመናዊ ሆቴሎችንና ሌሎች የመሰረተ ልማት ተቋማትን ያካትታል። ይህም የንግድ መሳለጥን፣ የውጭ ንግድ ፍሰትን፣ የጉምሩክ አገልግሎት ቅልጥፍናን፣ የመንግስት የገቢ አቅምን በማጠናከር ለኢትዮጵያ ኢኮኖሚ ከፍተኛ አስተዋጽኦ ያበረክታል ተብሏል። በአሁኑ ወቅት በቦሌ ዓለም አቀፍ አውሮፕላን ማረፊያ ያለውን የቦታና የአቅም ማነቆ በመፍታት የኢትዮጵያን የአቪዬሽን የንግድና የሎጂስቲክስ ተወዳዳሪነትን በከፍተኛ ደረጃ እንደሚያሳድግም ታምኖበታል። በጉብኝቱ የገቢዎች ሚኒስቴር ሚኒስትር ዴኤታዎች፣ የኢትዮጵያ ጉምሩክ ኮሚሽን ዶክተር ደበሌ ቃበታ፣ ምክትል ኮሚሽነሮች እንዲሁም የሁለቱም ተቋማት ከፍተኛ አመራሮች ተሳትፈዋል። የአማራ ክልል ገቢዎች ቢሮ ከፍተኛ አመራሮች በጉምሩክ ኮሚሽን በተከናወኑ የሪፎርም ስራዎች ዙሪያ የልምድ ልውውጥ አደረጉ። በመርሃ ግብሩ የአማራ ክልል ገቢዎች ቢሮ ኃላፊ ዶክተር መንገሻ ፋንታው፣ የቢሮው ምክትል ኃላፊ የኔሰው መኮንንና ፍቅረ ማርያም ደጀኔ ተገኝተዋል። የጉምሩክ ኮሚሽነር ዶክተር ደበሌ ቃበታ ለቢሮ ኃላፊዎች በሰጡት ማብራሪያ ኮሚሽኑ ከተመሰረተበት ጊዜ ጀምሮ ያስመዘገባቸውን ዋና ዋና ስኬቶች አስረድተዋል። ኮሚሽኑ በሰው ኃይል ግንባታ፣ በቴክኖሎጂ ልማት፣ በኮንትሮባንድ ቁጥጥርና ክትትል እንዲሁም የገቢ አሰባሰብ አቅምን ማሳደግ ያከናወናቸውን ስራዎች በዝርዝር አብራርተዋል። የአማራ ክልል ገቢዎች ቢሮ ኃላፊ ዶክተር መንገሻ ፋንታው በበኩላቸው የጉምሩክ ኮሚሽን ከለውጡ በኋላ ባከናወናቸው የሪፎርም ስራዎች ከነበረበት ውስብስብ ችግር በመውጣት ለሀገር ኢኮኖሚ የተጣለበትን ኃላፊነት እየተወጣ እንደሚገኝ አንስተዋል። ይህ የተቋም ግንባታ ተሞክሮ በክልሉ ገቢዎች ቢሮ በተግባር እንዲተረጎም ለማድረግም በቀጣይ በተዋረድ የሚገኙ አመራሮችና ባለሙያዎች ተግባራዊ ጉብኝት እንዲቀስሙ እንደሚደረግም ኃላፊው ተናግረዋል። ዶክተር መንገሻ አክለውም በፌዴራልና በክልል የገቢ ተቋማት መካከል ያለውን ትብብር ይበልጥ ለማጠናከርና የገቢ አሰባሰብ ስርዓቱን በላቀ ደረጃ በቴክኖሎጂ ለማዘመን ትኩረት ተሰጥቶ እንደሚሰራም ተናግረዋል። በ2019 በጀት ዓመት ከ48 ቢሊዮን ብር በላይ በመሰብሰብ የህዝብ የልማት ጥያቄ በብቃት ለመመለስ የሚያስችል ስራ ይሰራል አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ። ርዕሰ መስተዳድር ጥላሁን ከበደ በተገኙበት የደቡብ ኢትዮጵያ ክልል ገቢዎች ቢሮ የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት እቅድን የተመለከተ ሴክቶራል ጉባኤ በአርባ ምንጭ ከተማ ተካሂዷል። ርዕሰ መስተዳድር ጥላሁን ከበደ በመድረኩ ተገኝተው ባስተላለፉት መልእክት የውስጥ አቅምንና ጸጋን በአግባቡ በመለየትና ገቢን አሟጦ በመሰብሰብ የህዝብ የልማት ጥያቄዎችንና አዳጊ ፍላጎቶችን በብቃት መመለስ መሰረታዊ ብቻ ሳይሆን ከአንድ ጠንካራ መንግስት የሚጠበቅ ቁልፍ ተግባር መሆኑን አስገንዝበዋል። ርዕሰ መስተዳድሩ ክልላዊ የሰላምና የብልጽግና ራዕይን በተሟላ መልኩ ማሳካት የሚቻለው የውስጥ ገቢ አቅምን ማሳደግና የክልሉን የኢኮኖሚ አቅም ማጎልበስ ሲቻል ብቻ መሆኑንም አያይዘው ተናግረዋል። የክልሉ መንግስት ኢኮኖሚው ከሚያመነጨው ሀብት ፍትሐዊ ገቢን በአግባቡ በመሰብሰብ የክልሉን ህዝብ ፍትሐዊ የልማት ተጠቃሚነት ከማረጋገጥ ባሻገር ለክልላዊና ሀገራዊ የሰላም የዘላቂ ልማትና የሁለንተናዊ የብልጽግና ትልም ስኬት ለገቢ ዘርፍ ልዩ ትኩረት ሰጥቶ መስራት ላይ መሆኑን ርዕሰ መስተዳድሩ አንስተዋል። በክልሉ ባለፉት ዓመታት ለገቢው ዘርፍ ውጤታማነት የተለያዩ ሪፎርሞችን በማድረግ የህግ ማዕቀፎችን አዘጋጅቶ በመተግበርና የገቢ አሰባሰብ ስርዓቱን ለማዘመን በተደረጉ ጥረቶች በክልሉ የውስጥ ገቢ የመሰብሰብ አቅም ተጨባጭ ለውጥ በማምጣት በከፍተኛ ደረጃ ማሳደግ መቻሉንም ተናግረዋል። በተጠናቀቀው የ2018 በጀት ዓመት 32.4 ቢሊዮን ብር ገቢ በመሰብሰብ አመርቂ ውጤት ማስመዝገብ መቻሉን የጠቀሱት ርዕሰ መስተዳድሩ ለተመዘገበው ስኬት
የተጉ የገቢው አመራሮች፣ ባለሙያዎችና ባለድርሻ አካላት አመስግነዋል። የደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ አለምነሽ ደመቀ በበኩላቸው በ2018 በጀት ዓመት የገቢ ዕቅድ አፈጻጸምና የ2019 ዕቅድ ክልላዊ ጉባኤን አስመልክቶ ባደረጉት የመክፈቻ ንግግር ክልሉ በአዲስ መልክ ከተደራጀበት ከ2016 በጀት ዓመት ጀምሮ የክልሉን ወጪ 57 በመቶ ለመሸፈን በሚል 19 ቢሊዮን ብር ለመሰብሰብ ታቅዶ ወደ ስራ ከተገባ ጊዜ አንስቶ ባለፉት 3 ዓመታት በየዓመቱ ከ7 ቢሊዮን ብር በላይ እድገት ማስመዝገብ ተችሏል ብለዋል። በ2018 በጀት ዓመት 32.4 ቢሊዮን ብር ገቢ ለመሰብሰብ ታቅዶ በተደረገው ርብርብ እቅዱን ሙሉ በሙሉ ማሳካት መቻሉንም የቢሮ ኃላፊዋ ተናግረዋል። የገቢዎች ሚኒስቴር ባለፉት ጥቂት ዓመታት ውስጥ እያሳየ የሚገኘው እድገት ከሀገራዊ ምርት አንጻር ያለው ጥምርታ ከፍ እንዲል አስችሏል። ይህም ሀገር የራሷን ወጪ በራሷ ገቢ እንድትሸፍን እድል ይሰጣታል። ከ2018 በጀት ዓመት ጀምሮ የትሪሊዮን ገቢ ጉዞን የጀመረው የገቢዎች ሚኒስቴር እቅዱን ለማሳካት ሲሰራበት ቆይቶ ከእቅድ በላይ በመከወን ዓመቱን አጠናቋል። ይህ እንደ ሀገር በታሪክ የመጀመሪያው ነው። በእቅድና በውይይት የዳበረ ቅድመ ዝግጅት መኖሩ የዓመቱን እቅድ ለማሳካት መልካም እድል ፈጥሯል። ይህ ዓመት በጣም በስኬት የተጠናቀቀ ነው። በገቢ ብቻ ሳይሆን በአጠቃላይ ተቋማዊ ሪፎርምንም ተከትሎ በጣም ብዙ ነገሮች የተሰሩበት ዓመት ነበረ። ደግሞ የኛ አልቲሜት ጎላችን እንግዲህ ከመንግስት የተሰጠንን ኃላፊነት መፈጸም ነው። ይህም ገቢ መሰብሰብ ነው በዋናነትና በዓመቱ በጣም ከፍተኛ በሚባል ደረጃ ገቢ ተሰብስቧል። ይህም ከሁለቱ ተቋም 1.518 ትሪሊየን የእቅዳችንን 101% መፈጸም ችለናል ማለት ነው። ይሄ አፈጻጸም ከአምናው ተመሳሳይ ጊዜ ጋር ሲነጻጸር የ618 ቢሊዮን ብር ብልጫ አለው። እንግዲህ ይሄ ብልጫ ከአመት ወደ አመት ያመጣ ነው ብልጫ ብሎ ሲታይ 2016 ላይ 512 ቢሊዮን ነበረ እንደ ተቋም የተሰበሰበው። ከሱ አንጻር እንኳን ሲታይ በአመት ከተሰበሰበው ብልጫ ያለው ገቢ ተሰብስበው ከአመት ወደ አመት ያለው እድገት በአመት ከተሰበሰበው ብልጫ የነበረው ነበረና በአጠቃላይ ስናይ አፈጻጸማችን በጣም መልካም ነበረ ማለት ይቻላል። 2018 ባደረግነው ጠንካራ የሆነ የቅድመ ዝግጅት ስራ እና ፈጻሚን አዘጋጅቶ ወደ ስራ የማስገባት ብቻ ሳይሆን አሁን በዚህ አመትም በተከታታይ የምንሰራው ከግብር ከፋዮቻችን ጋር ይህንን እቅድ የማስተዋወቅ ስራ ሰርተን እነሱም ከጎናችን ሆነው አብዛኞቹ ኃላፊነትና ግዴታቸውን በተገቢ ሁኔታ ሲወጡ በመቆየታቸው ምክንያት 2018 በጀት ዓመት የተሳካ እንዲሆን ሆኗል ማለት ነው። ታክስ የሚሰበበት ቅርንጫፍ ጽሕፈት ቤት ያው እኔ ያለሁበት ቅርንጫፍ ጽሕፈት ቤት ነው። አብዛኛው የዶሜስቲክ ታክሱን ከ70% በላይ የሚይዝ ቅርንጫፍ ነውና ወደ 738 ግብር ከፋዮች ነው ያሉት። ከነዚህ አንፃር አይ ቲንክ 522 ቢሊዮን ነበር እንደ እቅድ የተያዘልን። ይሄ ማለት የዶሜስቲክ ታክሱን 70% ሼር ያደርጋል ማለት ነው። ከሱ አንፃር ያው 100 ለማሳካት ሞክረናል። አይ ቲንክ ስኬቱን በጣም ጥሩ ነው። እንግዲህ በዚህ መሰረት እንግዲህ ከፍተኛ ድርሻ ያላቸው ያው ሰራተኛው ይሄ ጥቅማ ጥቅሙ እሱም ትንሽ ለውጥ አለው እና ሰራተኛው መነቃቀቱ መስራት ነገሮችን ደግሞ ህግ ተገዥነቱ ከጊዜ በጊዜው እየጨመረ በመሆኑ ነው ይህ ስኬት ያመጣ ነውና ትልቅ ድርሻ አለው። ይሄ ድርሻ ደግሞ የግብር ከፋዩም እሱ ትልቅ ድርሻ አለው። እሱም ግብር ሰብሳቢ መስሪያ ቤትም ቅርንጫፍ ቤትም ትልቅ ድርሻ እንዳለው ነው የሚገነዘበውና እንግዲህ በስሜት ጥሩ ሆኖ በመስራት የተሰራው ስራዎች ናቸው እንግዲህ ብዙ ለውጥ ያመጣን ብለን የምናስበውና እንደ ቅርንጫፍ ቤታችን ደግሞ ጥሩ ስራ የምንሰራው ነገር አንድ ነገር አለ። የስብዕና ግንባታ እንሰራለን። ብዙ ጊዜ ገቢዎች ሚኒስቴር የመቀሌ ቅርንጫፍ ጽሕፈት ቤት በ2018 በጀት ዓመት 9.2 ቢሊዮን ለማቀድ ነበር እቅድ ያዝ ነው። በሁሉም ቻሌንጆች ስር ሆነን ወደ 7.4 ቢሊዮን ወይ 82 በመቶ አሳክተናል ማለት ነው። ይሄ ከ2017 በጀት ዓመት የ23% እድገት ያለው በገንዘብ ደረጃ ደግሞ ወደ 1.4 ቢሊዮን እድገት ያለው ገቢ ነው የሰበሰብነው። ኦፍ ኮርስ በያዝነው እቅድ መሰረት 100% አላሳካንም፣ ግን የነበሩ የክልሉ ቻሌንጆች ደግሞ ፈተናዎች ስለሚታወቁ
በአፈጻጸም ደረጃ ይሄን ያክል ኢፈርት አድርገን በዚህ መድረሳችን ለራሳችን ደስኬት ብለን ነው የወሰደው ማለት ነው። የስነ ምግባር ሁኔታችንን በደንብ አድርገን በአገልግሎት አሰጣጣችን እንደዚሁ ፍትሃዊና ጥራት ያለው አገልግሎት በመስጠት እንዲሁም ደግሞ የቅንጅታዊ ስራዎቻችን ከውስጥም ከውጭም ተቀናጅተን በመስራት እንዲሁም ደግሞ የአመራር ሁኔታችንን በአግባቡ በየጊዜው ተለዋዋጭ የሆነ የአመራር ስርዓት በመከተል እንዲሁም መጨረሻ ላይ ደግሞ ቴክኖሎጂ ኮሚሽኑ ያወረዳቸውን ቴክኖሎጂዎች ወደንና የስራችን አጋዦች ናቸው ብለን መሬት ላይ እንዲ አርፎ በማድረግ እንዲሁም የመላ ሰራተኞቻችንን ከታች ጀምሮ እስከ ላይ እንዲሁም አጋር ተቋማትን ደንበኞችን በአግባቡ በአንድ ላይ አቀናጅተን የተሻለ ውጤት ማምጣት ችለናል ማለት ነው። ለዚህም ውጤቱ ወደ 9 ቢሊዮን የሚሆን ሰብስበናል ማለት ነው። ይሄ በፐርሰንት ሲሰላ የአመቱን 106% አሳክተናል። የገቢዎች ሚኒስቴር በርካታ ማሻሻያዎችን በመተግበር የላቀ ገቢን ለመሰብሰብ ችሏል። የአሰራርና የአገልግሎት አሰጣጥ ሂደቶች እንዲፋጠኑ ማድረጉ እንደ ምሳሌ ይነሳል። በተጨማሪም ቴክኖሎጂን እንደ ዋነኛ የስራ ማቀላጠፊያ መሰረታዊ ግብዓት አድርጎ ማስቀጠሉ ለስኬቱ የራሱ ድርሻ አለው። ትልቁ የዚህ ተቋም ተልዕኮ እና አንዱ ግብ የሆነው ዘመናዊ የታክስ አስተዳደር መገንባት ነው። ይህን ዘመናዊ የታክስ አስተዳደር ለመገንባት በተለይ ደግሞ ከለውጡ ጊዜ ወዲህ ለዘርፉ በተሰጠው ትልቅ ትኩረት የገቢው ዘርፍም ይህንን እድል በመጠቀም በርካታ ስራዎችን ሰርቷል። የዲጂታል ታክስ አስተዳደር ስርዓት ለታክስ አስተዳደሩ ለታክስ ከፋዩም ታክስን ለማስተዳደርና የታክስ ህጎችን አክብሮ ለመገኘት የታክስ ኮምፕላያንስ ኮስት የምንለው በከፍተኛ ደረጃ የሚቀንስ ቅልጥፍናን የሚጨምር የስነ ምግባር ብልሽትን የሚቀንስ ከሰው ንክኪ አገልግሎቶችን በተወሰነ ደረጃ ማስቀረት የሚችል ነው እና ከትኩረት አቅጣጫ አንጻር ዲጂታል የታክስ አስተዳደር ስርዓት ለመገንባት በጣም በርካታ ስራዎች ሰርተናል። ቴክኖሎጂ ሚናን ስናይ ለአመቱ አፈጻጸም ጉልህ ሚና ነበረው። ለቀጣይ አመታት ደግሞ እንዲሁ መሰረት የሚሆን ስራ ከመስራት አንጻር እንዲሁ ጎን ለጎን በሁለቱም አቅጣጫ ሲሰራ ነበርና በዚህ አመት ከዚህ ቀደም የነበሩንን አገልግሎቶች በተለይ ኦንላይን ማሳወቂያና የኦንላይን ክፍያን በተሻለ ፍጥነት እና አገልግሎት ተጨማሪ አገልግሎቶችን በማካተት ወደ ግብር ከፋዩ ለማድረስ ተሞክሯል። ያም ውጤታማ አድርጎናል ብለን እናስባለን። ከዛም በተጨማሪ በዚህ አመት አገልግሎት የጀመረው የኤሌክትሮኒክ ክሊራንስ አገልግሎት ስርዓት በቴክኖሎጂ ከመደገፉ አንጻር ግብር ከፋዩ ላይ ሲደርስ የነበረውን ተወሰነ ደረጃ እንግልት የቀነሰና ግብር ከፋይ ባለበት ሆኖ ክሊራንሱን መጠየቅ እንዲሁም ደግሞ ያንኑ ሲስተም ተጠቅሞ የክሊራንስ ሰርቲፊኬቶችን ማግኘት እንዲሁም ለሰርድ ፓርቲ ደግሞ ለሶስተኛ ወገን ያንን ክሊራንስ በሲስተም የማድረስ የሌሎች መንግስታዊ ተቋማት በሲስተም የማድረስ ስራ በቴክኖሎጂ ተደግፏል። መልካም ተሞክሮዎች ብለን የያዝናቸው እኛ አንደኛ ታክስ ስርዓቱን ቴክኖሎጂይዝ ማድረግ ነው። እንደ ሀገር 2030 የዲጂታል ኢትዮጵያ ስትራቴጂ ተቀርጿል። አሴም ታይም እኛም ጋር 2030 ታክስን ሞደርናይዝ የማድረግ ወደ ቴክኖሎጂ ስርዓቶችን ለመጠቀም የተያዘ ስትራቴጂ አለ። ይህንን ተከትሎ እነኚህ መጀመሪያ ነበሩ። መጀመሪያ ሲባል ከዚህ በፊት ቴክኖሎጂ አንጠቀምም ማለት አይደለም። ነገር ግን በተሻለ ሁኔታ ወደ ቴክኖሎጂ የታክስ ስርዓቱን በቴክኖሎጂ የተደገፈ ለማድረግ በጣም ብዙ ርቀት ተኪዷል ማለት ነው። ቴክኖሎጂ ላይ ኮሚሽኑ የኦንላይን ስራ ካደረገ ያው ቆይቷል። ያ ብቻ ሳይሆን የወረደው ቴክኖሎጂ ኮሚሽኑ የዘረጋው ቴክኖሎጂ ቀደም እንዳልኩት የመጀመሪያው ሰራተኛው ሊወደው ይገባል፣ የስራ አጋዥ ነው ብሎ መሬት ላይ ያወርደው ይገባል። አመራሩ በዛ ልክ ደግሞ ተከታትሎ በትክክል እየተፈጸመ ነው ወይ የሚለውን ክትትል ያደርጋል። እኛም ያንን አስብተን በመሄድ መሬት ላይ የሚታይ እና ቀልጣፋ አገልግሎት እንድንሰጥ አድርጎናል ማለት ነው።
ቴክኖሎጂ ኮሚሽኑ በሁሉም ዘርፍ በሶስቱም ዘርፍ ላይ ቴክኖሎጂ እየተጠቀመ ነው። ያንን ደግሞ እኛ መሬት ላይ አውርደን ውጤታማ ሆነናል። ለግብር ከፋዩ የሚሰጠውን አገልግሎት ከማቅለል አንጻር ግብር ከፋዩን እርካታ የሚጨምር ነው። በሌላ በኩል የነበሩን የኢፋይሊንግ እና የኢፔመንት አገልግሎቶችን ደግሞ ተጨማሪ አዳዲስ ባንኮችን ወደ ስርዓቱ ማስገባት የፍጥነትና ሽፋን የመጨመር እንዲሁም ደግሞ በዋናው መስሪያ ቤት በፌዴራል ላይ የነበሩ አገልግሎቶችን ወደ ክልሎች በማስፋፋት ተመሳሳይ አገልግሎት በሁሉም ክልሎች እንዲደርስ የተሻለ አፈጻጸም ታይቷል። ያልደረስንባቸው ክልሎች አሉ፣ እነሱም በቀጣይ እንደርሳለን። ግን በተለይ ኢፋይሊንግ እና ኢፔመንት ላይ አብዛኞቹ ክልሎች ወደ ስርዓቱ በመግባት ግብር ከፋውን በዛ አገልግሎት እንዲያገኝ ማድረግ ተችሏል። የኤሌክትሮኒክ ታክሴሽን ኢፋይሊንግ እና ኢፔመንት የምንለው በጣም ጥቂት ከነበረበት በ60 ግብር ከፋዮች ከዛሬ 6-7 ዓመት በፊት የተጀመረው አሁን ዛሬ በሺዎች የሚቆጠሩ ግብር ከፋዮች ከማሳወቅ አኳያ ከ95 በመቶ በላይ ግብር ከፋዮች ፋይል ያደርጋሉ። ታክሳቸውም በዲጂታል ያሳውቃሉ። አከፋፈሉም እድገት ያለው ነው። አሁን በዚህ አመታዊ ግምገማ 77 በመቶ ነው። መጠነኛ ቅናሽ አሳይቷል። መጠነኛ ቅናሽ ያሳየበት ምክንያት ደግሞ ከሲስተም መቆራረጥ ጋር በተገናኘ አንዳንድ ለውጦችን ስናደርግ ኢንተራፕሽን በወሩ መጨረሻ ጫናዎች ሲበዙ ያው ግብር ከፋዩም ለረጅም ጊዜ ገንዘቡን ይዞ ሲሰራ ከቆየ በኋላ ወሩ መጨረሻ ላይ በሚመጣ ጊዜ መጨናነቅ ሲኖር በሚኖረው የተወሰነ ባሬር ምክንያት አፈጻጸማችን መጠነኛ ቅናሽ አሳይቷል። ሆኖም ግን የዲጂታል ታክሴሽን ስራችን በጣም ትልቅ እፎይታ ለግብር ከፋዩም ለኛም የሰጠ ነው። ቅርብ ጊዜ ብዙ አዳዲስ ነገሮችን ይዘን ገብተናል ወደ ስራ። ምንም እንኳን ከፍተኛ ገቢ በበጀት ዓመቱ ቢመዘገብም በርካታ ተግዳሮቶች እንደነበሩ ተነስቷል። የደረሰኝ ህጋዊነትና አዲሱን ደረሰኝ በአግባቡ አለመጠቀም በዋነኛነት ችግር ሆኖ ቀጥሏል። የኮንትሮባንድ ቁጥጥር ላይ የህብረተሰብ ትብብር በሚፈለገው መጠን አለማደግ ሌላኛው እንደ ተግዳሮት የሚነሳ ጉዳይ ነው። መደበኛ የኢኮኖሚ እንቅስቃሴ ላይ ያለው ጉድለት በጣም ሰፊ ነው። ገና ብዙ መስራት የሚጠይቅ ነው። በግምገማችንም እንግዲህ ተመልክታችሁ ከሆነ በጥልቅ የተወያየንበት በ2018 በጀት ዓመት ትልቅ ጉድለት አለን ልናርመው ይገባል በሚል የገመገም ነው። ከግብይት ጋር በተገናኘ ያለው ጤናማ ያልሆነ እንቅስቃሴ ነው። በተለይ የመንግስት ድርሻ ሆኖ ነገር ግን ደግሞ በተለያየ ደረጃ ባሉ የመንግስትና የግል የኢኮኖሚ አንቀሳቃሾች ተሰብስቦ ወደ መንግስት ካዝና መግባት ያለበት የተጨማሪ እሴት ታክስን ስንመለከት እንደ ሀገር መስራት ካለብን በጣም ገና በብዙ ርቀት ነው ያለ ነው። እዚህ ላይ በጣም የተዛባ አመለካከት አለ። የተጨማሪ እሴት ታክስ በውክልና የሚሰበሰብ ታክስ ነው። የታክሱ በርደን ደግሞ ከግብር ከፋዩ ጋር ሳይሆን የምርቱ ተጠቃሚዎች ላይ የሚያርፍ ነው። እያንዳንዱ ዜጋ ለሀገሩ ማዋጣት ያለበትን ታክስ ከኮንሳምሽን የሚሰበሰብበት ስርዓት ነው። ከዚህ አንጻር የተዛባው አመለካከት ምንድነው? ደረሰኝ መቁረጥና ቫት መቁረጥ በነጋዴው ላይ ጫና እንደሚያሳድር አድርጎ መመልከት፣ የራስ ባልሆነ ገንዘብ ላይ እንደ ራስ አድርጎ በመቁጠር ከፍተኛ የሆነ በሞራልም በሕግም ተቀባይነት የሌለው ችግር እያጋጠመ ነው ያለው። በዛ ቀጠና ኦልሞስት ይሄንን 78 ዓመት በጣም ብዙ ፈተናዎች አሉ። ከፈተናዎች መካከል አንዱ ያው የጸጥታ ችግር ነው። የጸጥታ ችግሩ ግን እኛ የህዝብ አገልጋዮች ነን፣ የመንግስት ተልዕኮ ይዘን የምንፈጽም ነን። ስለዚህ የህዝብ አገልጋይ እንደመሆናችን መጠን የሚመጡትን ችግሮች እንደያመጣጣቸው በማለፍ ያው በዚህ ከሌሎች ተነጻጻሪ ሰላም አለባቸው ከሚባሉት አካባቢዎች እኩል ወይም ደግሞ ከዛ ከፍ ያለ ለመፈጸም ይችላል ማለት ነው። ምንም እንኳ በፈቃደኝነት አሳውቆ መክፈል የምንለው ትልቅ አፈጻጸም ቢኖረውም በውስጡ ግን በርካታ ችግሮች አሉት። ለምሳሌ የታክስን የማሳወቅ ስራ ኢፋይልን ማድረግ
ይችላሉ፣ እያደረጉም ነው 95 በመቶ በላይ። ነገር ግን ፋይል የተደረገ ታክስ ሁሉ ማስታወቂያ የቀረበለት ታክስ ሁሉ ትክክለኛ ነው ማለት አይቻልም። አንዳንዱ አሳንሶ የሚያሳውቅበት፣ የተወሰነው ደግሞ መቀናነስ የሌለባቸውን ሂሳቦች በማቀናነስ የሚያሳውቅበት እና በፈቃደኝነት እንበለው እንጂ በፈቃደኝነት አሳውቆ መክፈሉ በራሱ ትክክለኝነትን ስናረጋግጥ በጣም ትልልቅ ገንዘቦች የሚገኙበት ሁኔታ አለ። አሰስመንት ወይም ደግሞ የስሌት የስራ ክፍላችን ወዳው እንዳሳወቁ በሚያደርገው የቼኪንግ ስራ በጣም ትልቅ ገቢ ነው እየተገኘ ያለው። ይህንን ከመረጃ መውሰድ ትችላላችሁ። እና ይህንን የማሳወቅ ምጣኔያችን ትልቅ ነው። አሳውቀው እየከፈሉ ነው። ግን የሚያሳውቁት ሪፖርት ተአማኒነት ግን አሁንም ከፍተኛ የሆነ ጉድለት ያለበት እንደሆነ ነው የገመገም ነው። እንደ ሀገር በራስ ገቢ የሀገር ወጪን መሸፈን ለነገ የማይባል የቤት ስራ ነው። ሁሉም ባለድርሻ አካል ኢኮኖሚው የሚያመነጨውን ገቢ ለመሰብሰብ ሊረባረብ ይገባል። የተገኘው ውጤት የሚያኮራ ቢሆንም ቀጣይነት ባለው ሁኔታ ይሰራበታል ብለዋል በመልእክታቸው። ቆይታቸውን ከጣቢያችን ጋር ያደረጉ የስራ ኃላፊዎች ደንበኞቻችንን እውነት ለመናገር የምናስተላልፈው መልእክት እኛ ጋር ሁለት በጣም ቆንጆ ነገሮች በተለየ ሁኔታ እናቀርባለን ብለን ነው ለእነሱ የምነግራቸው። የመጀመሪያው ጥራት ያለው አገልግሎት እንሰጣቸዋለን። ሁለተኛው በጣም ቀልጣፋ በአጭር ጊዜ ውስጥ የእነሱን ፍላጎት ሊያሟላ የሚችል ነገሮችን በሰፊው አይተን በጥልቀት ተረድተን የሚያጋጥማቸውን ችግር የችግር አካል ሳይሆን የመፍትሄ አካል ሆነን አብረን ለመስራት ዝግጁ ነንና እኛ ጋራ ቢመጡ በቅድም ባልኩት በአጭር ጊዜ ውስጥ ጥራት ያለው አገልግሎት በአሪፍ ስነ ምግባር እናስተናግዳለን ብለን እናስባለን። ግብር ከፋይ ሁል ጊዜም ቴክኖሎጂን ለመጠቀም ፍላጎት እያሳዩ ነው። ያንን እንዲቀጥሉበት የሚቀርቡ ቴክኖሎጂዎችን አሟጠው እንዲጠቀሙ ማበረታታት ፈልጋለሁ። ለኛም ገቢዎች ባለሙያዎች የሚቀርቡ ቴክኖሎጂዎች ለሁላችንም የጋራ ስኬት፣ ስራን ማቅለል፣ ለግብር ከፋዩ የምናደርሰውን አገልግሎት ማቀላጠፍ፣ እርካታን መጨመር ያሉ ጥቅሞች ስላሉት በተቻለ መጠን ወደ ቴክኖሎጂ ቀረብ ብለው ራሳቸውን በማብቃት አገልግሎቱን እንዲሰጡ፣ አገልግሎቱን እንዲጠቀሙ ማበረታታት እፈልጋለሁ። ሁላችንም በሀገራችን የምንሰራው ግብር ከፋዩም ለሀገሩ ነው የሚሰራው። ከግብር ከፋዩ ጀርባ የሚያስተዳድራቸው ሰራተኞች አሉ። የሚያስተዳድረው ስራ አለ። ይህን ስራ የሚሰራው በሀገሩ ነው። ለሀገሩ ደግሞ የሚገባውን መክፈል ይጠበቅበታል።